እታችን እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ደህና ቆያችሁ። እሺ እሺ፣ ምንድነው ሐሳብሽ? እስቲ ምንድነው የምንወያየው? ከ20 ቀን በኋላ ነው ላይቭ የገባሁትና ዝም ብዬ ነው ዛሬ ስልክ የከፈትኩላችሁ ሰላም ለመባባል ያክል ነው። ምንድነው የምትነግሪን? ምስክርነት ነው? ጥያቄ ነው ወይስ ምንድነው? እኔ ብዙ ጥያቄ ነው ያለብኝ። እኔ እስራኤል ሀገር ነው የምኖረው። እሺ። ባለትዳር ነኝ። 2 ልጆች አሉኝ፣ ሴት ልጆች። ልጆቼን ባለቤቴን ኢትዮጵያ መጥቼ ኬደር አስጠምቄያለሁ። ባለቤቴ ልጆቼ ክርስትና ተነስተዋል እና ባሌ ምን ሱስ አለበት? ሲጋራ ሱስ አለበት። ራሱን በራሱ ይላል፣ ሴቶች ጋር ይሄዳል። እነዚህ ሶስት እና በጣም የስልክ ሱስ አለበት። እነዚህ አሉበት በጣም እና እኔ ብዙ ጊዜ ከሴቶች እንትን ያለውትን ይዣቸዋለሁ፣ አግኝቼዋለሁ፣ ብዙ ጊዜ አግኝቼዋለሁ። ግን ትዳሬ መፍታት አልፈለኩም። እግዚአብሔር አንድ ቀን ይቀይረዋል። እኔ ከሰው ጋር ሳይሆን ንግግሬ ከአምላኬ ጋር ነው። ሁሌ ለአምላኬ ነው የምነግረው ባሌን ቀይርልኝ ብዬ። እሱ ወዶ እንዳልሆነ በአንተ ትምህርት ብዙ ስላወቅኩኝ መፍታትም እንዲህ ማለትም አልፈለኩም። በቃ እንዲተው እግዚአብሔርን ነው የምጠይቀው እና ከሴቶች ጋር መሄዱ ተወና አሁን ደግሞ ያመጣው ኦቨር በጣም በፊት እረፍት ሲሆን እዚህ ሀገር አርብ እና ቅዳሜ ነው እረፍት የሆነው እና ኦቨር በጣም ሲጋራ ማጨስ ጀመረ ከሚባለው እና ደግሞ ወታደር ነበረ። በዚህ በጦርነቱ ጀምሮ ይሄዳል። እዛ ደርሶ ከመጣ ከሴቶች ያለው ነገር ቀንሶ ሲጋራ በጣም ሺሻ፣ ሲጋራ፣ መጠጥ ጨመረበት። በጣም ጨመረ። ኢትዮጵያ መጣን፣ እንደዚሁ ተጠመቀ። ሽንኩር ሚካኤል እኔ ሽንኩር ሚካኤል ፈውሶኝ ነበረበት ኢትዮጵያ እያለሁ እዛ ነው ነው 7 ቀን ተጠመቅን። መጣን እስከ ቢያንስ ለ6 ወር ምናምን አቆመ። ሲጋራ ሁሉን ነገር አቆመልኝ። ከዛም ደግሞ እንደዚሁ ጀመረ ሲጋራ ማጨስ። ሴቶች ጋር ደግሞ እንደዚህ አልፎ አልፎ መሄድ ጀመረ። አልፎ በመሀል ልጅ ደግሞ አልፎ ስትይ በቃ አሁን ይሄ ጦርነቱ እረፍት አላቸው። በ6 ወር በየ6 ወር ይሄዳሉ። በዛ መሀል ሲመጣ ቢያንስ ሪያ ጦርነት ሳይመጣ ይሄዳል። ስራ ነኝ ስደውልለት ስራ ነኝ ይለኝና በቪዲዮ በዋትስአፕ ስደውልለት የማይበት ቦታ ስልኩ ላይ የማገኘው ነገር የሚያስጠላ ነው እና ምን ነው ስለው እኔ አላውቅም። አንድ ቢራ ከጠጣ የሆነ በቃ መጠጥ ከጠጣሁኝ የማደርገውን አላውቅም። ካረገ በኋላ ሂዶ ከፍሎ ከሴቶች ጋር የፈለገውን አድርጎ እስከሚወጣ ከራሱ አይደለም። ልክ ሲወጣ ግን ለምን እንደዚህ ያደረኩ ብዬ እጸጸታለሁ አለኝ እና ያ ነገር ደግሞ አልፎ አልፎ እየመጣ ሁሌ በሳምንት 2 የሚያደርገውን አሁን አንዴ በወር አንዴ ማድረግ ጀመረ። መጠጥ በጣም ከሚባለው መጠጣት ጀመረ። ሲጋራው በቀን 2 ፓኬት ይጨርሳል። መልካም። ምናልባት ይሄ ነገር ከኔ ይሆን እንዴ ብለሽ ድንገት እንትን ያልሽው ነገር ይኖር ይሆን? የጸለይሽበት የሰገድሽበት ሁኔታ ይኖር ይሆን? አንዳንድ ጊዜ ከኛም እየሄደ ካንቺም እየሄደ እሱን እንደዚህ ምክንያቱም ካደረገው በኋላ እኮ የሚጸጸተው ብዙ ጊዜ ችግሩ ከሱ ነው ማለት ነው፣ ካንቺ ነው ማለት ነው። ከሱ ቢሆንም የራሱ ችግር ቢኖርበትም ግን አንቺ በሰላም እንዳትኖሪ ትዳርሽ እንድትፈቺ ህይወትሽ የተመሰቃቀለ እንዲሆን እንድታገቢ የማይፈልግ መንፈስ ወደ ባልሽ እየሄደ የምትወጂውን ሰው እንድትጣዩና እንድትፈቺው ለማድረግ ሲስተም የሚፈጥር። አንቺ ታመሽ ከሆነ እኮ ጸበል ልሰዳት ላሳክማት ችግር አለባት ብሎ አንቺን ተንከባክቦ ወስዶ ጸበል ሊወስድሽ ነው። ሊያዝ ያለው አማራጭ ምንድነው? ጥሉ ወደሚለው ወደ ባለቤትሽ ሄዶ ባልሽ ላይ አርፎ ይሄን ነገር ማድረግ ነው። ይሄ ደግሞ የወንዶች ባህሪ ነው፣ ልክስክስ ነው። በቃ ይቅርብኝ ብለሽ ባልሽን እንድትፈቺው ለማድረግ የተጠቀመበት ሲስተምስ ቢሆን ይሄን ምን አድርገሻል? ምን አስበሻል?
ይሄ ነገር እኔና እሱ ከመታወቃችን በፊት እዚህ አዳር ትምህርት ቤት ምናምን ነበረ የሚማረው። እሱ በልጅነቱ ነው ወደዚህ ሀገር የመጣው እና ስጠይቀው ከአዳር ትምህርት ቤት ጓደኞች ጀምሮ ይሄን ነገር እናደርገዋለን። እኔም ይሄንን አስቤ ነበር። ለምን ከሚስት ወደ ባል አንተ እንደምታስተምረው ብዙ ሞክሬያለሁ እና እሱ ከድሮም ጀምሬ ይሄንን አደርጋለሁ ብሎኛል እና ለዛ ነው ከኔ ያልሆነ ከኔ እንዳሌለ እንትን ያልኩት። እኔ ሳያውቅኝ በፊት ይሄን ነገር ያደርግ ነበረ። ስለዚህ ይሄ እንዳለ እያወቅሽ ነው አይደል አብረሽ የኖርሽው? እኔ ያወቅኩት አሁን ነው ብዛት። ለምን ስመጣ ሲጋራ ስንታወቅ አልነገረኝም እንትኑን። እኔ ኢትዮጵያ ነው የምኖረው፣ በጋብቻ ነው የመጣሁት። ይሄን ነገር ሲጋራ እንደሚያጨስ ራሱ አላውቅም ነበረ። የመጀመሪያ ልጄን ከወለድኩኝ በኋላ ከአመት በኋላ ነው ያወቅኩት። እሱንም መኪና ውስጥ የሲጋራ ዕቃ ይሄ የማን ነው ምናምን ስለው ታጨሳለህ፣ በዛ ነው ሁሉ ነው የሚያወቅኩት እንጂ ኢትዮጵያ እኔ ጋር ሲመጣ በጓደኝነት እያለ እንደሚያጨስ እንደዚህ አይነት ነገር እንዳለበት አልነገረኝም። ብዙ ነገር እንትን ብሎኛል፣ ደብቆኝ። እዚህ ከመጣ ነው ቤተሰቦቹ ምናምን እንትን ያልኩት። ቤተሰቦቹ እናቱን ትንሽ ዛር አለባት እናቱ። እነሱ ቤተሰቦቻቸው የእሱ ቤተሰብ እንትን ባህድ አምላኪዎች ናቸው። ይሁዲ ቢባልም ይሁዲ ሳይሆኑ አላ ጠንቋይ ምናምን አምላኪ ናቸው እነሱ እና የነሱ ይሄ ሁሉ እነሱ ያለ ድንገት እኔ ከእናቱ ከመጣ ወይም እሱ ወዶ ፈቅዶ ካስገባው ይሄን ነው እኔ ያሰብኩት። ለምን ከዛ በፊት ነው ሲጋራውንም መጠጡንም ሴቱንም የሚያደርገው እኔ ሳያውቅ። እኔ እና ኢትዮጵያ እያለሁ ሳንተዋወቅ በፊት ኢትዮጵያ ራሱ ከሌሎች ሴቶች ጋር ኢትዮጵያ ለጉብኝት የመጣ ጊዜ እንደዚህ ሲያደርግ ነበረ። አንቺን ከማወቂ በፊት እንደዚህ የምታዳምጪውን ትምህርት ይሰማል፣ ያዳምጣል፣ ይቀበልሻል። ይሄ መንፈስ ነው ስትይው ምን ይልሻል? ምን አይነት ስሜት አለው? በጣም ነው አብረን እንደዚህ እኔ አንተ እንደምታደርገው ቅዳሜ ከኪዳነ ምሕረት ከተመለስን በኋላ ከኢየሩሳሌም እንከፍታለን። ቁጭ ብሎ ይሰማል፣ ያዳምጣል። የሆነ ጊዜ መስገድ አለብን መጸለይ አለብን አልኩት። የሆነ ጊዜ መስገድ ጀመረ። ከዛም በኋላ ደግሞ አልፈልግም ብሎ ተወ። ለምን? ምንም በቃ እኔ ይሁዲ ነኝ እና ይለኛል። ይሁዲ ነኝ ማለት ይሁዲ ነኝ እንትኖች ናቸው ይሁዲዎች ናቸው። ባለቤቴ ይሁዲ ነው። ታዲያ መጀመሪያ እንደዛ አድርገሽ አታብራሪም እንዴ እህቴ? አሁን እኮ ማገዶ ጨረስሽብኝ እኮ ረጅም ሰዓት እኮ ፈጀሽብኝ። ኦርቶዶክስ ሳይሆን ምን ነው ታዲያ? ፈተና ውስጥ እኮ ያለሽ ቄደር አስጠምቄዋለሁ። ቄደር እኮ ሌላ ነው እንዴ? ቄደር ይሁዲ ከሆነ ቄደር አይደለም እኮ ክርስትና ነው መነሳት ያለበት። ቄደር እኮ አይደለም እኮ። አንደኛ ይሄ ነው። ሁለተኛ ነገር ደግሞ በራሱ እኔ ክርስቲያን ኦርቶዶክስ አይደለም ይሁዲ ነኝ ብሎ ከጸሎቱ ከስርዓቱ ከወጣ መጀመሪያም ሳያምንበት ዝም ብሎ ምልክትን ፈልጎ የመጣ ሰው ነበረ ማለት ነው። በቃ የሆነ ተአምር ካየሁኝ ብሎ ነው የመጣው እንጂ አስቦበት አልሞበት አይደለም የመጣው ማለት ነው። ግን ኢትዮጵያ ሕፃን እያለ በልጅነቱ ክርስትና ተነስተዋል። ሙሉ ፋሚሊ ቤተሰባቸው ክርስትና ተነስተዋል። ታዲያ ይሁዲ አንዴ ነው ክርስትና ብዬ ነው ይሁዲ አሉ አይደል? ቤተ እስራኤሎች እንትን ብሎ የመጡ ከጎንደር ይሁዲ ናቸው ወይስ ኦርቶዶክስ? አንዱ ለይልኝ እንጂ እህቴ። ኢትዮጵያ እያሉ ኦርቶዶክስ አማኝ ነበሩ። እሺ። እና ይሄ እንደዚህ በዛር ተቆጥሮ የሚመጡ ደግሞ አሉ አይደለ? ቤተ እስራኤሎች ተብለው። እሺ። እነሱ በእንደዛ ነው የመጡት ሙሉ ቤተሰብ። እና ኢትዮጵያ እያሉ ግን ኦርቶዶክስ አማኝ ነበሩ። ሁሉ ልጆቿ ክርስትና ተነስተዋል፣ ቤተክርስቲያን ይሄዳሉ፣ ያመልካሉ ምናምን። ግን እዚህ ሲመጡ ግን ግዴታ ሃይማኖታቸውን መቀየር አለባቸው። ኦርቶዶክስ በሆነበት አይቀጥሉም።
ስለዚህ የመጡበት ስም ይሁዲ ናቸው፣ ቤተ እስራኤሎች ናቸው፣ ቤተ እስራኤል ናቸው ዘራቸው ቤተ እስራኤል ሆኖ በመሀል ግን ክርስትና ተነስተዋል። አዎ ስለዚህ ይሁዲ ነኝ ብሎ መርጦ ሄደ ማለት ነው። አዎ በቃ እዚህ ሲመጡ ይሁዲ ሆኑ። አሁን እኔ ተነለ አላመነም እኮ የኔት ይሄ ሰው አላመነም፣ ገና ነው። በኢየሱስ ክርስቶስ ራሱ እርግጠኛ አይደለም። ይሁዲ ነኝ ማለት እኮ ኢየሱስ አልተወለደም ማለት ነው። ገና መሲሁ አልተወለደም ብሎ ማሰብ ነው። ድንግል ማርያምን፣ አዲስ ኪዳን ካህናትን፣ የአዲስ ኪዳን ሐዋርያትን በሙሉ ገና አልተቀበለም። እንዴት ነው ይሄ ልጅ የሚድነው? የትኛው እምነት ነው የሚያድነው? ይሄን አንቺ ትጋት ያስፈልግሻል። በኃይለኛው መነሳት አለብሽ። እንዲያውም ተአምር እንዲፈጠር መጸለይ ሁሉ አለብሽ። ተአምር ማለት እግዚአብሔር ሆይ ኢየሱስ ክርስቶስ አንተን የሚወድበት አንተ እንደተወለድክ የሚያምንበት ይሁዲ አይደለሁም እኔ ኦርቶዶክስ ነኝ ጌታ ለካ ተወልዷል ብሎ እንዲል አንድ ምልክት አምጣልኝ ብለሽ በእንባ መጸለይ አለብሽ። በእንባ እንደዛ ካልሆነ አስቸጋሪ ነው። ምክንያቱም ያለበትን ሱስ ያለበትን ችግር ለማስወገድ መጀመሪያ ያለበት ሁኔታ ማወቅ አለበት። ይሄ ካልሆነ ሊሆን አይችልም። ከዛ ጎን ለጎን ደግሞ አንቺም የሱ መንፈስ ተጠቂም ስለምትሆኚ ሁለታችሁም አንድ አይነት ቦታ ላይ እንዳትሆኑ ተጠንቀቂ። ብትቺ ጸልይ። ልጆችሽንም ወልዳችኋል? ልጆች? አዎ ሁለት ሴቶች አሉኝ። አዎ ከሱ አይደለ? አዎ ልጆችሽን አስቆርቢ፣ ጸልይ። የአሕዛብ መንፈስ የይሁዲ መንፈስ ከልጆቼ ላይ የገባ በባለቤቴ በኩል ወደ ልጆቼ የመጣ ከኔ የምትይው ከአንቺ ማለት ነው። ምንም እንትን የለውም። የስላሴ ትምህርት የሚያገኙት ከአባታቸው ግን ሲመጣ ያ በውርስ የሚመጣ አለ፣ በዘር የሚመጣ ያንን የክህደትም ሊሆን ይችላል፣ ኢየሱስ ክርስቶስን ያለማመንም ሊሆን ይችላል። እንደገናም ደግሞ ሌላም የቡዳ መንፈስ ሊሆን ይችላል፣ የዓይነ ጥላ፣ የመተት እዛው በሱ በራሱ በኩል ኢየሱስ የዝሙት አለ የተባለው ባለቤት ያለው መንፈስ እንዲያዝ በልጆች በኩል ጸልይ። ቢያንስ እነሱን እንኳን አትርፊ። ከዛ ለሱ ደግሞ ስለተሳይለት ይሄ ነው ማድረግ የምትችይው። ከዛ በመቀጠል ግን እንደ መፍትሄ የሚሆነው በቴሌግራሙ ላይ እሱን በተመለከተ ገጠመኝ ፈልገሽ እሱን በተመለከተ ሊጠቅመው ይችላል የምታስቢውን ጸባዩን ስለምታቂ ባህሪውን ውሎውን ስለምታቂ በቴሌግራሙ ላይ ሼር አድርጊለት። አንዳንድ ትምህርቶችን ሲደብረው ሊያየው ይችላል። አረ በጣም ብዙ ካንተ ራሱ እንትን እያልኩኝ ከቀሲስ ሄኖክ በቃ እንደዚህ በእንደሱ እሱ በሱ ዙሪያ ያሉትን አሳመዋለሁ እና መስማት በጣም ይሰማል። ምንም መቃወም ምናምን ለምን አትክፈቺ ምናምን ልጆቹን ቤተክርስቲያን አትሰጂ ምናምን አይልም። እዛ ስንሄድ እራሱ አሳመዋለሁ። በትክክል ይሰማል። ይሰማል ግን አታቋርጭ ነው እኮ ያልኩት። ይሄ ነገር አይቋረጥ። ጥሩ ነው፣ በጣም ይጠቅመዋል። ነገ ከነገ ወዲያ አንቺ እግዚአብሔርን ታመሰግኝበታለሽ። ለምን በዚህ ነገር ውስጥ አንድ ቀን የሆነ ቦታ ላይ እግዚአብሔር በደንብ አጉል ያሳየው ይችላል። ያልተረጋጋ ሰው ስለሆነ እስኪረጋጋ ነው የሚጠብቀው እግዚአብሔር። አይተሽ ከሆነ በቃና ዘገሊላ የወይን ጠጁን ውሃውን ወደ ወይን ጠጅ ሲቀይር ኢየሱስ ክርስቶስ የወይን ጠጅ አልቆባቸዋል ልጄ ሆይ እባክህን ብላ ስትለምነው ምን አላት? ጊዜ ገና አልደረሰም ያላት። ምን ማለት ነው? የወይን ጠጁ ጭርስ ብሎ ከጋኑ ላይ አላለቀም ነበረ። አንዳንዴ እኛ ውስጥ ያለው ኃጢአት ተፈጽሞ እስኪያልቅ አምሮቶቻችን፣ ችግሮቻችን፣ አካውንታችን ላይ ያለው ገንዘብ ጨርሰን ከሆነ መምጣት የምንፈልገው ዝም ይለናል። ልክ ጭርስ ስናደርግ ጨረስክ፣ አሁን የኔ ተራ ነው ብሎ እግዚአብሔር ስራውን ይጀምራል። ጊዜ ገና አልደረሰም ማለት ቆይ ይለቅ። ሰዎች የበጠበጡት ውሃ የሚለው የወይን ጠጅ ይሄ ምድራዊ የሆነ ጠመቃ እሱ ይለቅና እኔ አዲሱን የወይን ጠጅ በአዲስ ጋን ውስጥ አለቅልቁትና አዲስ ውሃ ጨምሩበት ብዬ አደርገዋለሁ እያላት ነው እመቤታችንን። ገባሽ? ስለዚህ ባለቤትሽ ያለው የሆነ አለ ገና ነው አልገባውም። በስጋ ሲያዝ፣ በበሽታ በገንዘብም በሆነ ነገር ሲያዝ እንደምንም ብሎ አንቺ የምትይውን ነገር ለማዳመጥ ጥረት ያደርጋል ማለት ነው። እውነት ነው ብሎ ሊመጣ የሚችልበት ጊዜ አለ። ራሱ ክርስቶስም ሊገለጥለት ይችላል የዋህ ከሆነ ቅን ከሆነ እና እንደዛ ነው። በጣም የዋህ ነው። አዎ ለዛ ነው። እንደዛ ከሆነ በጣም ተጠቃሚ ይሆናል። በርቺ፣ በቃ እግዚአብሔር ካንቺ ጋር ይሁን። እሺ አሜን። እሺ፣ እሺ፣ እኔ ትሽ አመሰግናለሁ።